ጤና ይስጥልኝ። ይህ ባና ሚዲያ ነው። ከባና ሚዲያ ለዛሬ ያዝናቸው ዘገባዎችን አሁን ማስደመጥ ጀመርን። አበይት ነጥቦችን በቅድሚያ የቀድሞ የኢትዮጵያ ጠቅላይ ሚኒስትር የህወሓትና የኢህአዴግ ሊቀመንበር የነበሩ ታጋይ መለስ ዜናዊ የተወለዱበት 71ኛው ዓመት ዛሬ ግንቦት 1 ቀን በተለያዩ መርሃ ግብሮች ታስበው ውለዋል። የመለስ ዜናዊ እኛ ባይነትና የአብይ አህመድ እኔ የሚል አባዜን እናስደምጣችኋለን። ራሱን የሰላም ኃይል ብሎ የሚጠራውና ቀድሞ ከትግራይ ሰራዊት TDF ተገንጥለው በጎረቤት አፋር ክልል ሲደራጁ የቆዩ ታጣቂዎች በማይጸብሪ ከተማ መግባታቸው ይፋ አድርገዋል። ባላያ ግንባርም አዲስ ወታደራዊ እንቅስቃሴ ታይቷል። ወደ እናንተ ይደርሳል። በዶክተር ደብረጽዮን ገብረ ሚካኤል የሚመራው ህወሓት እየተከተለ ያለው አደገኛ መንገድ የትግራይ ህዝብን ወደ ሌላ አስከፊ ጦርነት እየገፋ መሆኑን የጠቅላይ ሚኒስትሩ አማካሪና የቀድሞ የጊዜያዊ አስተዳደሩ ፕሬዝዳንት አቶ ጌታቸው ረዳ አስታወቁ። አቶ አማኑኤል አሰፋ በበኩላቸው ከመናገር ዝምታ ይሻላል በሚል ትችታቸው የሰነዘሩ ሲሆን ድርጊቱም የስቶክሆልም ሲንድሮም ወይም ለጨቋኝ ወገን ፍቅርን የማሳየት አባዜን ሲሉ ገልጸውታል። በዝርዝር ይዘነዋል። የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በሱዳን እየተካሄደ ያለው የእርስ በርስ ጦርነት በተለያዩ አገራት የሚደግፉበት ጦርነት የወኪል ተዋናዮች ተሳትፎ የሆነ መምጣቱን ገልጾ የውጭ ኃይሎች ተፋላሚ ወገኖች ወደ ሰላም ድርድር እንዲገፋፉበት አሳሰቡ። ሩሲያና ዩክሬን ለ3 ቀናት የሚቆይ የተኩስ አቁም ስምምነት ማድረጋቸው የአሜሪካ ፕሬዝዳንት ዶናልድ ትራምፕ አስታውቀዋል። የሚሉና ሌሎች ዜናዎችን ይዘናል። አብራችሁን ቆዩ። የቀድሞ የኢትዮጵያ ጠቅላይ ሚኒስትር የህወሓትና የኢህአዴግ ሊቀመንበር የነበሩ ታጋይ መለስ ዜናዊ የተወለዱበት 71ኛው ዓመት ዛሬ ግንቦት 1 ቀን በተለያዩ መርሃ ግብሮችን ታስበው ውሏል። ታጋይ መለስ ልክ እንደ ዛሬዋ ዕለት 1947 ዓ.ም በትግራይ ክልል ታሪካዊቷ አድዋ ከተማ ከአባታቸው ከአቶ ዜናዊ አስረስና ከእናታቸው ከወይዘሮ አለምነሽ ገብረ ልዑል ተወልደዋል። ታጋይ መለስ ዜናዊ በህይወት በነበሩበት ወቅት ለመላው የኢትዮጵያ ብሔር ብሔረሰቦች የነበራቸው ጥልቅ ክብር እንዲሁም ለትግራይ ህዝብ የነበራቸው ጥልቅ ክብርና አድናቆት እንኳን ከናንተ ተፈጠር በሚል ዝነኛ ታሪካዊ ንግግራቸው የሚታወሱ ሲሆን ህዝቡ ለፈተና የማይበገር መብቱን አሳልፎ የማይሰጥና ለክብሩ የሚሞት ጀግና መሆኑን በተደጋጋሚ መግለጻቸው ለዛሬው ትውልድ በትልቅ ትምህርትነት እየተጠቀሰ ይገኛል። መሪው እኔ ከሚል የግል ዝና ይልቅ እኛ ድርጅታችን ለሚለው የጋራ ዓላማ ቅድሚያ የሚሰጡና ለቀጣዩ ትውልድ አርአያ የሚሆኑ የህዝባዊነት ስብዕና የተላበሱ መሪ እንደነበሩ የትግል ጓዶቻቸው ይመሰክራሉ። የአሁኑ ጠቅላይ ሚኒስትር ከጋራ ውሳኔ ይልቅ በአንድ ግለሰብ ፍላጎትና እኔ ብቻ አውቃለሁ በሚል ስሜት የሚመሩ መሆናቸው ብዙዎቹን ይተቻቸዋል። የመለስ ዜናዊ አመራር ኢትዮጵያ በዓለም አቀፍ ደረጃ የኢኮኖሚ ታይገር እንድትባል ያደረጉ የሀገሪቱን የህዳሴ ጉዞ የመሰረቱ ቢሆንም ይህ ታሪካዊ ስኬት አሁን ካለው የሀገሪቱ ነባራዊ ሁኔታ ጋር ሲነጻጸር ትልቅ ልዩነት እያሳየ መሆኑን ታዛቢዎች ይናገራሉ። መለስ ዜናዊ ለህዝቡ ልዩ ክብር እኛ ባይነት ያስቀደሙ መሪ እንደነበሩ ቢታወቁም በአንጻሩ የአሁኑ ጠቅላይ ሚኒስትር አብይ አህመድ እኔ የሚል አባዜን የተጠናወታቸው ሀገሪቱን በኢኮኖሚ ያደቀቁ መሪ ተደርገው እየተፈረጁ ይገኛሉ። በተለይ አሁን ባለው አመራር ወቅት ህዝቡን በረሃብና በጦርነት መፍጀት የቀድሞ መሪ የነበራቸው ህዝባዊ ወገንተኝነትና የልማት ራዕይ በእጅጉ ተናፋቂ እንዲሆን አድርጎታል። የድህነት ተራራ በጥይትና በትምህርት ይፈርሳል በሚል ጽኑ እምነት ሀገሪቱን የመሩት ታጋይ መለስ ለትምህርትና ለጤና ዘርፍ በሰጡት ትኩረት በመላው ሀገሪቱ ለሚገኙ ገበሬዎችና እናቶች የልማት በሮች እንዲከፈቱ ማድረጋቸው ታሪክ ያስረዳል። መሪው በነሐሴ ወር 2004 ዓ.ም በህመም ምክንያት ከዚህ ዓለም በሞት ቢለዩም በመጨረሻው የህመም ሰዓታቸው እንኳን ስልክ ለደወሉላቸው ጓዶቻቸው ስለ ራሳቸው ጤንነት ሳይሆን አዝመራው እንዴት ነው፣ ገበሬውስ እንዴት እየተንቀሳቀሰ ነው ብለው መጠየቃቸው እስከ መጨረሻ እስትንፋሳቸው ድረስ የህዝብ ጉዳይ ያሳስባቸው እንደነበር ዛሬም ድረስ በትልቅ ክብር እየተነገረ ይገኛል።
አቶ ጌታቸው ረዳ ህወሓትን ትግራይን ወደ ሌላ ጥፋትና ዳግም ጦርነት እየገፉ ነው ሲሉ አስጠነቀቁ። በዶክተር ደብረጽዮን ገብረ ሚካኤል የሚመራው ህወሓት እየተከተለ ያለው አደገኛ መንገድ የትግራይ ህዝብን ወደ ሌላ አስከፊ ጦርነት እየገፋ መሆኑን የጠቅላይ ሚኒስትሩ አማካሪና የቀድሞ የጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ አስታወቁ። አቶ ጌታቸው አፍሪካ ሪፖርት በተሰኘው መጽሔት ላይ ባሰፈሩት ጽሑፍ ህወሓት የፕሪቶሪያው የሰላም ስምምነት ፈርሷል በሚል የሐሰት ምክንያት ከፌዴራል መንግስት ጋር ወደ ግጭት የሚያመራ ቅስቀሳ እያደረገ መሆኑን ገልጸዋል። ድርጅቱ የጀኔራል ታደሰ ወረደ የፕሬዝደንትነት ጊዜ መራዘም የተቃወመ የቆየውን የክልል ምክር ቤት መልሶ ለማቋቋም የሞከረ ለሰላም አስበው ሳይሆን በክልሉ ላይ የነበረው ፍጹም የፖለቲካ የበላይነት ለማስመለስ ካለው ስስት የተነሳ እንደሆነ አመላክተዋል። ዶክተር ደብረጽዮን ገብረ ሚካኤል በፓርቲው አማካይነት የክልሉ ፕሬዝዳንት ተደርጎ መመረጣቸውን የፕሪቶሪያው ስምምነት በግልጽ የሚጥስና የትግራይ ፖለቲካ ስርዓት ወደ ቀድሞ ውጥረት የሚመልስ አሳፋሪ ድርጊት ነው ሲሉ ወቅሰዋል። አቶ ጌታቸው የትግራይ ፖለቲካ ቀውስ ወደ አንድ ወገን በማዘንበል የችግሩን ምንጭ በሙሉ ህወሓትን መሆኑ የጠቀሱ ሲሆን ሆኖም ይህ ጽሑፍ በትግራይ ህዝብ ላይ እየደረሰ ያለው እጅግ አሰቃቂ ግፍና የፌዴራል መንግስት እያደረሰ ያለውን ጫና ሆን ብለው በመደበቅ አለቃቸውን ላለማስቀየም የተጻፈ የፖለቲካ ውዳሴ ይመስላል። አቶ ጌታቸው በጽሑፋቸው እንዳሰፈሩት የህወሓት አመራር ካለፈው የ2 ዓመት ደም አፋሳሽ ጦርነት ምንም አይነት ትምህርት አልቀሰመም። በመቶ ሺዎች የሚቆጠሩ የትግራይ ተወላጆች ለህልፈት በተዳረጉበትና በሚሊዮኖች የሚቆጠሩ በተፈናቀሉበት በዚህ አሰቃቂ ጦርነት ወቅት ከፍተኛ ስልታዊ ስህተቶችን የፈጸሙ እነዚህ መሪዎች አሁንም በስልጣን ላይ ለመቆየት ሲሉ ትግራይን ለሌላ አደጋ እያጯት ይገኛል ብለዋል። እዚህ ላይ አቶ ጌታቸው ያነሱት ሐሳብ እውነታ ቢሆንም የፌዴራል መንግስት ተፈናቃዮችን ወደ ቀያቸው እንዳይመለሱ ለማድረግ የተከዘ ዘብ የሚል ኃይል አደራጅቶ በትግራይ መሬት ላይ እያደረሰ ያለው ወረራና ግፍ በጽሑፋቸው አልተቃወሙም። አቶ ጌታቸው በትግራይ ውስጥ ስላለው የስልጣን ሽኩቻ በዝርዝር ሲተነትኑ የትግራይ ህዝብ ዛሬም ድረስ በበጀት እጥረትና በነዳጅ ክልከላ ሳቢያ በከፍተኛ ረሃብና እንግልት ውስጥ መሆኑን ለመጥቀስ አልፈለጉም። የፕሪቶሪያው ስምምነት አንዱ አካል የነበረው መሰረታዊ አገልግሎቶችን ለማሟላት ለክልሉ የሚገባው በጀት በወቅቱ መልቀቅ ቢሆንም የአብይ አህመድ አገዛዝ ይህንን እንደ ፖለቲካ ማነቆ እየተጠቀሙበት ይገኛል። አቶ ጌታቸው በጽሑፋቸው የፌዴራል መንግስቱ በትግራይ ላይ እያደረሰ ያለው ስልታዊ ማዳከም ችላ ብለዋል። የአብይ አገዛዝ በትግራይ ላይ የከፈተው ድምፅ አልባ ጦርነት ማለትም በረሃብ በበጀት ክልከላና ተፈናቃዮችን ባለመመለስ ህዝቡን የመጨረስ ስትራቴጂ በጽሑፉ ውስጥ ቦታ አልተሰጠውም። ይህ ደግሞ አቶ ጌታቸው ከህዝባቸው ይልቅ ለስልጣን ምንጫቸው ለአዲስ አበባው መንግስት ያላቸው ታማኝነት ለማሳየት የመረጡት መንገድ መሆኑን ያሳብቃል። በአጠቃላይ የአቶ ጌታቸው ጽሑፍ የትግራይ ህዝብን መሰረታዊ ጥያቄዎች ያላካተተ ይልቁንም የፌዴራል መንግስቱን ግፍ የሚያድበሰብስ ነው ተብለዋል። በትግራይ ህዝብ ስም እየነገዱ ህዝቡን በረሃብና በበሽታ እየገደለ ባለበት ወቅት አብይን ተጠቅሞ ወደ መቀለ ለመመለስ ያቀረቡትን ለአንድ ወገን ያደላ ጽሑፍ የታሪክም የህሊናም ተጠያቂነትን ያስከትላል። የቀድሞ የባይቶና ሊቀመንበር አሁን ላይ በአዲስ አበባ የሚገኙ የባይቶና አመራር የሆኑት ዶክተር ጸጋዝአብ በሰጡት መግለጫ የምዕራብ ትግራይ መመለስ እንቅፋቱ ብልጽግና ሳይሆን በትግራይ ያለው አመራርና ሰራዊቱ ነው አሉ። ይሁን እንጂ ይህ ንግግር የፕሪቶሪያው የሰላም ስምምነት የማስፈጸም ቀጥተኛ ኃላፊነት ያለበት የፌዴራል መንግስትን ነፃ ለማውጣት የታለመ የፖለቲካ ድራማ ነው ተብለዋል። ባይቶና ትግራይን በኮንፌዴሬሽን የመመስረት ራዕይ ይዞ የተነሳ ፓርቲ ቢሆንም በአሁኑ ወቅት በአዲስ አበባ ያለው አመራር የብልጽግና አቀንቃኝ ሲሆን በመቀሌ ያለው የባይቶና አመራር ደግሞ ከህወሓት ጋር ሆኖ እያገለገሉ ነው። የመንግስት ዋነኛ ግዴታ የሀገሪቱን ሉዓላዊ ግዛት ማስከበርና ዜጎችን ወደ ቀያቸው መመለስ ቢሆንም የአብይ አህመድ አገዛዝ ግን በስምምነቱ መሰረት ወራሪ ኃይሎችን ከትግራይ መሬት ማስወጣት ተስኖታል። ይህ ሆኖ ሳለ በአዲስ አበባ የሚገኙ የባይቶና አመራር ዶክተር ጸጋዝአብ ግን በብልጽግና በኩል ምንም እንቅፋት የለም ብለዋል። ለክልሉ ሉዓላዊነትና ለህዝቡ ደህንነት ከፍተኛ መስዋዕትነትን የከፈለው የትግራይ ሰራዊትን መበተን እንዳለበትን አንስተዋል። ይህ የዶክተር ጸጋዝአብ አቋም መንግስት ትግራይን ትጥቅ በማስፈታት ረገድ ያለው ፍላጎት የሚያንጸባርቅ እንጂ በመሬት ላይ ያለው እውነታ ያገናዘበ አይደለም ተብለዋል።
ለዚህ ምላሽ በሚመስል መልኩ በትግራይ ክልል ጊዜያዊ አስተዳደር ውስጥ በምክትል ፕሬዝደንትነት ሲያገለግሉ የቆዩትና በአሁኑ ወቅት ከዶክተር ደብረጽዮን ገብረ ሚካኤል ጎን በመሰለፍ የህወሓት አመራር የሆኑት አቶ አማኑኤል አሰፋ በማህበራዊ ገጻቸው ባሰፈሩት ጽሑፍ ጠቅላይ ሚኒስትር አብይ አህመድ በክልሉ ምንም አይነት የዘር ማጥፋት ወንጀል አልፈጸሙም፣ ይልቁንም ህዝቡን አሳብዶ ወደ ጦርነት ያስገባው የቀድሞ አመራር እንደሆነ መጠቀሱን የፈጠረባቸው ግርምት አስፍረዋል። አቶ አማኑኤል አክለውም ተፈናቃዮች ወደ ቀያቸው እንዳይመለሱ የብልጽግና መንግስት የከለከለበት አጋጣሚ የለም። ተፈናቃዮች እንዲመለሱ ወይም ግዛቶችን እንዲመለሱ ከተፈለገ ህወሓትና የትግራይ ሰራዊት መጥፋት እንዳለባቸው እየተነገረ ነው ብለዋል። አቶ አማኑኤል ለእነዚህ ንግግሮች ከመናገር ዝምታ ይሻላል በሚል ትችታቸው የሰነዘሩ ሲሆን ድርጊቱም የስቶክሆልም ሲንድሮም ወይም ለጨቋይ ወገን ፍቅር የማሳየት አባዜን ሲሉ ገልጸውታል። ራሱን የሰላም ኃይል ብሎ የሚጠራውና ቀድሞ ከትግራይ ሰራዊት ቲዲኤፍ ተገንጥለው በጎረቤት አፋር ክልል ሲደራጁ የቆዩ ታጣቂዎች በማይጸብሪ ከተማ መግባታቸው ይፋ አድርገዋል። ታጣቂዎቹ በራያና በማይጸብሪ ግንባር ጦርነት ለመክፈት እንቅስቃሴ ማድረጋቸውን ተገልጿል። ይህ እንቅስቃሴ በሰሜን ምዕራብ ትግራይ በተለይም በጸለምቲ አካባቢ የነበረው የጸጥታ ሁኔታ ይበልጥ ውስብስብ እንዲሆን አድርጎታል። ቡድኑ ከዚህ ቀደም በራያና በማይጸብሪ ግንባሮች ጦርነት ለመክፈት ሲዘጋጅ እንደነበረ የሚገልጹ መረጃዎች ሲወጡ የቆዩ ሲሆን አሁን ማይጸብሪ ከተማ መግባቱን በክልሉ ውስጥ ያለው ወታደራዊ ፍጥጫ ወደ አዲስ ምዕራፍ አሸጋግሮታል። ይህ እንዲሆን ደግሞ የህወሓት መሪዎች ድክመት በተለይም የውስጥ አንድነት መጠበቅ አለመቻላቸውና ሰራዊታቸው በወጉ አለመምራታቸው ለእንዲሁ አይነት መከፋፈል በር ከፍቷል የሚል ትችት ይቀርባል። በሌላ በኩል የፌዴራል መንግስት በተለይ የጠቅላይ ሚኒስትር አብይ አህመድ አገዛዝ የሰላም ኃይልን በትጥቅና በስንቅ እየረዳው እንደሆነ የሚገልጹ ወቀሳዎችን በስፋት እየተነሱ ነው። ይህ እንቅስቃሴ የፌዴራል መንግስት ትግራይን እርስ በርስ በማዋጋት የማዳከም ስልት እንደሆነ ብዙዎችን ይስማሙበታል። የሰላም ኃይል ተብሎ የሚጠራ ቡድኑ ከቲዲኤፍ ጋር ፊት ለፊት ተጋጭቶ ሁለቱም ወገኖች ከተዳከሙ በኋላ ትግራይን በቀላሉ ለመቆጣጠር የታለመ የረጅም ጊዜ ሴራ ውጤት እንደሆነ ይነገራል። ለዚህም ነው የአብይ አህመድ አገዛዝ ምዕራብ ትግራይ ትቆጣጠራላችሁ፣ ተፈናቃዮችን ይመለሳሉ በሚል ማባበያ የማይጸብሪ ግንባር ጦርነት እንዲከፍቱ እያደረገ ያለው ተብለዋል። ታጣቂዎችን ይህንን ተስፋ በማድረግ ግንቦት 1 2018 ዓ.ም የሰላም ኃይል ታጣቂዎች መለየው በማድረግ በከተማዋ በመኪና ሲንቀሳቀሱ ታይተዋል። በተመሳሳይ ከአፋር ክልል የተነሱ የሰላም ኃይል አባላት ወደ ራያ መጋል አካባቢ መንቀሳቀሳቸው ሰምተናል። ከአንድ ወር በፊት ጀነራል ጉዕሽ ገብረና በደፈቃዱ ወደ ቡድኑ መቀላቀላቸውና በቦታው የቆዩ አመራሮች ተቃውሞ ማንሳታቸው ተከትሎ ይህንን ለመቀልበስ ትግራይ ላይ ጦርነት ለመክፈት ዝግጅት ላይ መሆናቸው መዘገባቸው አይዘነጋም። ለዚህም ነው የአብይ አህመድ አገዛዝ ድሮንን ጨምሮ አስፈላጊው ትጥቅና ስንቅ እንደሚያሟላላቸው ሰምተናል። ስለ ሰራዊቱ እንቅስቃሴ ይህ ዘገባ እስከተጠናቀረበት ጊዜ ድረስ ከህወሓት ይሁን ከፌዴራል መንግስት የተሰጠ መግለጫ የለም። የአሜሪካ የውጭ ጉዳይ ሚኒስተር ማርኮ ሩቢዮ በሱዳን እየተካሄደ ያለው የእርስ በርስ ጦርነት በተለያዩ አገራት የሚደገፍበት ጦርነት የወኪል ተዋናዮች ተሳትፎ እየሆነ መምጣቱን ገልጾ የውጭ ኃይሎች ተፋላሚ ወገኖችን ወደ ሰላም ድርድር እንዲገፋፉ አሳሰቡ። ሚኒስተሩ አገራቱ በቀጥታ ከመሳተፍ ባለፈ ግዛቶቻቸው የጦር መሳሪያ ማስተላለፊያ እያደረጉ መሆኑን ጠቅሰው ጦርነቱን ለማቆም ድጋፍ የሚያደርጉ አካላት ከድርጊታቸው እንዲታቀቡ አሳስበዋል። ይህ የሩቢዮ አስተያየት የመጣው የሱዳን ጦር ኢትዮጵያና የተባበሩት አረብ ኤሚሬትስ በሱዳን ሉዓላዊ ላይ ቀጥተኛ ጥቃት እያደረሱ መሆኑን በመጥቀስ ከባህር ዳር አውሮፕላን ማረፊያ የተነሱ ድሮኖችን የካርቱም አውሮፕላን ማረፊያን ጨምሮ የተለያዩ የሲቪል መሰረተ ልማቶችን ደብድበዋል ሲል መክሰሱን ተከትሎ ነው። በተቃራኒ የኢትዮጵያ መንግስት የቀረበለትን ክስ መሰረተ ቢስ ሲል ውድቅ አድርጎታል። አዲስ አበባ የሱዳን ጦርነት ለደህንነቷ ስጋት ቢሆንም ትዕግስት ማሳየቷን ገልጻ የሱዳን ወገኖች ለህወሓት ተዋጊዎች ድጋፍ እያደረጉና ድንበር አካባቢ የታጠቁ እንቅስቃሴዎችን እያመቻቹ ነው ስትል መልሳ ከሳለች።
ህወሓት በበኩሉ በኢትዮጵያ መንግስት የቀረበለትን ክስ ኃላፊነት የጎደለው የተሳሳተ መረጃ ነው ሲል አጣጥሎታል። ሆኖም የተለያዩ ዓለም አቀፍ መገናኛ ብዙሃን ኢትዮጵያ ከሱዳን ድንበር አቅራቢያ ለፈጣን ድጋፍ ሰጪ ኃይሎች RSF የሚውል ወታደራዊ ማሰልጠኛ ማዘጋጀቷንና የተባበሩት አረብ ኤሚሬትስ ግዛቷን እንደ መሳለጫ እየተጠቀመችበት መሆኑን እየዘገቡ ይገኛሉ። በሌላ ዜና ሩሲያና ዩክሬን ለ3 ቀናት የሚቆይ የተኩስ አቁም ስምምነት ማድረጋቸው የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስታውቀዋል። ፕሬዝዳንቱ በትሩዝ ሶሻል ገጻቸው ላይ እንደገለጹት ስምምነቱ ከቅዳሜ ጀምሮ እስከ ሰኞ የሚቆይ ሲሆን ይህ ሂደት ጦርነቱን በዘላቂነት ለማቆም ለሚደረገው ጥረት የመጀመሪያው ምዕራፍ ነው። የሁለቱም ሀገራት ባለስልጣናት የስምምነቱ ትክክለኛነት ማረጋገጣቸውን የዘገበው አልጀዚራ ለዚህ ስኬት የአሜሪካ ያልተቆጠበ ጥረት ከፍተኛ ሚና መጫወቱን አመላክቷል። ስምምነቱ የተኩስ አቁም ብቻ ሳይሆን ሁለቱም ወገኖች እያንዳንዳቸው 1000 ምርኮኞችን የሚለዋወጡበት ሁኔታን ያካተተ ነው። ለ4 ዓመታት ገደማ የዘለቀው የሩሲያና የዩክሬን ጦርነት ለብዙ ሺህ ሰዎች ሞትና ለከፍተኛ የኢኮኖሚ ቀውስ ምክንያት ሆኖ መቆየቱን ይታወቃል። የተከበራችሁ የባና ሚዲያ ተከታዮች የዛሬ የያዝናቸው ዜናዎች እነዚህ ይመስሉ ነበር። ስለተከታተላችሁን ከልብ እናመሰግናለን። መረጃዎቻችን ለሌሎች እንዲዳረሱ ቪዲዮውን ላይክ እና ሼር ማድረጋችሁ እንዳትረሱ። ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ የቤተሰባችን አካል ይሁኑ።